ቅዱሳን እንደምን ሰንብታችኋል? በጌታ በኢየሱስ ክርስቶስ ስም ሰላምታዬን አቀርባለሁ። ባለፉት 3 መልእክቶች የተመለከትነው የሐዋርያ ጳውሎስን ሕይወት እና አገልግሎቱን፣ ቅድመ ክርስትና የነበረውን መንገዱን፣ ከዚያ በኋላ ለወንጌል አገልግሎት የሚስዮናዊነት ጉዞ 1 2 3 እንዳደረገ ተመልክተን ወደ ኢየሩሳሌም እየተመለሰ ሳለ ነበር ያቆም ነው። ለዛሬ አራተኛውና የመጨረሻውን ዝግጅታችንን ስናቀርብ ሐዋርያ ጳውሎስ ወደ ሮም የሚያደርገውን ጉዞ ነው በአብዛኛው የምንመለከተው። ይህ የሮም ጉዞ ሐዋርያ ጳውሎስ እስረኛ ስለ ክርስቶስ እስረኛ ሆኖ ስለ ክርስቶስ በወንጌል አምባሳደር ሆኖ የሚሄድበትን ጉዞ እንመለከታለን። በዚህ ክፍል ከዚሁ ጋር አያይዘን ሐዋርያ ጳውሎስና መከራ የሄደበትን የመከራ መንገድ እሱንም እንዲሁ እንመለከታለን። ይህ የመጨረሻ ክፍለ ጊዜያችን ደግሞ ስለሚሆን ሐዋርያ ጳውሎስ በራሱን ሕይወት ውስጥ ክርስትናውን እንዴት እንደኖረው በክርስትና ሕይወት ውስጥ ጎልቶ የሚታዩትን ነገሮች አብረን እንመለከታለን ማለት ነው። ስለዚህ የሐዋርያት ሥራ መጽሐፍ ለምትከታተሉ የሐዋርያት ሥራ ምዕራፍ 21 ቁጥር 17 እስከ ምዕራፍ 28 ቁጥር 31 ድረስ ያለውን ክፍል የሚያካትት ይሆናል ማለት ነው የዛሬው ዝግጅታችን። ጳውሎስ ወደ ኢየሩሳሌም ቢመለስ መከራና እስራት እንደሚያጋጥመው የሚያውቅና ብዙዎችም ደግሞ እንዳስጠነቀቁት እናስታውሳለን። ቢሆንም ያን ሁሉ አልፎ ወደ ኢየሩሳሌም ተመልሷል። የኢየሩሳሌም ሽማግሌዎች ከአሕዛብ ቤተክርስቲያን ተሰብስበው የተላከላቸውን ስጦታ በደስታ ተቀብለው ነበር። ይህንን ሐዋርያት ሥራ ምዕራፍ 21 ይነግረናል። ሆኖም ግን ሕግ አጥባቂ የሆኑ አይሁድ ግን ጳውሎስ ከአባቶቻቸው የወረሱትን ሕግና የሙሴን ሕግ ጥሰው ከአሕዛብ ክርስቲያኖች ጋር በአንድነት እንዲኖሩ ያስተምራል በማለት እንደተቃወሙት ክፍሉ ያትትልናል። ጳውሎስ በቤተ መቅደስ በነበረበት ወቅት በአንዳንድ አይሁድ ይታይ የነበረው ከእስያ ከትንሿ እስያ እንደመጣ ሰው ነበር። ደግሞም ከእርሱ ጋር አብሮ ጥሮፊሞስ የሚባል ሰው ከእስያ የሆነ አይሁድ ያልሆነ ሰው አብሮ ተመልክተውት ስለነበረ አይሁዳውያኑ ወዲያው ያሰቡት ይህንን ሰው ይዞ ወደ አደባባይ ይዞት እንደገባ በእስራኤል አደባባይ እንደገባ በማሰብ ረብሻ ፈጥረው ነው የምናገኛቸው። እንደው ከዚህ የተነሳ ሊገሉትም አስበው ከእስራኤል አደባባይ እየገፈተሩ አስወጡት። የሮማውያን ወታደሮች እና ጭፍሮች አለቃ ከተማይቱ በአመፃ እንደታወከች ሲሰማ ረብሻውን ለማረጋጋት ፈጥኖ እንደሄደ ጳውሎስንም በሰንሰለት አስሮት ወደ ጠባቂዎቹ እንደወሰደው ክፍሉ ይነግረናል። ቀላውዲዮስ ሊሲያስ የተሰኘው አዛዥ የሕዝቡን ቁጣ ለማብረድ ሲል ጳውሎስን አሳስሮት ነበር። ሆኖም ግን ጳውሎስ ሮማዊ መሆኑን ሲረዳ ሊያደርግ ያሰበውን ነገር ተወው። በሚቀጥለውም ቀን ሉሲዮስ በእርሱ ላይ የቀረበበትን ክስ ማስረጃ ለማድመጥ ጳውሎስን በአይሁድ ሸንጎ ፊት አቀረበው። ነገር ግን ጥሮፊሞስ ወደ አይሁድ አደባባይ ስለ መግባቱ ሊመሰክር የሚችል አንድም ምስክር ሊቀርብ አልቻለም። ስለዚህ ጳውሎስ በርካታ አይሁድ ለምን የእርሱን አስተምሮ እንደሚቃወሙት የሚያትት መከላከያውን በአይሁድ ሸንጎ ፊት በነፃነት አቀረበ። በሚቀጥለውም ቀን ሉሲዮስ ጳውሎስ እንደገና ወደ ሸንጎ ሊያቀርበው ፈልጎ በእርሱ ላይ የሚቀርበውን ክስ ከስር መሰረቱ ለማጣራት አስቦ እንደነበረ እንመለከታለን። ሆኖም ግን አይሁድ በመንገድ ላይ አድፍጠው በመጠበቅ ወደ ሸንጎ ከመድረሱ በፊት ሊገሉት እንደተማከሩ እንዳደቡበት የጳውሎስ የእህቱ ልጅ ይህንን ነገር ይደርስበታል። ወዲያ ወደ ሉሲዮስ ያቀርበዋል ነገሩን። ሉሲዮስም ደግሞ በብርቱ እንዲጠበቅ አደረገ። ስለሆነም ወደ ሸንጎ ከመላክ ይልቅ ጳውሎስን ከኢየሩሳሌም አውጥቶ በአቅራቢያ ወደምትገኘዋ ቂሳሪያ እንዲወሰድ በይሁዳ አውራጃ የሮማውያን ገዢ ወደሆነ ወደ ፊልክስ ዘንድ በደህና እንዲያደርሱት ጭፍሮቹን ያዛል። ፊልክስም የክሱን ዝርዝር ሊሰማ በተቀመጠ ጊዜ በጳውሎስ ላይ የቀረበው ክስ ማስረጃ ስለሌለው በነፃ ሊያሰናብተው ይችል ነበር። ነገር ግን ሙሰኛ ገዢ ስለነበረና ጉቦ የሚቀበልበትን መንገድ ፈልጎ ያንን ለማሳካት የፍርዱን ሂደት በማጓተት ጳውሎስን ደጋግሞ እያስመጣ ለብቻው ያነጋግረው ነበር። ከ2 ዓመታት በኋላ ፊስጦስ ፊልክስን ተካ። ፊስጦስም ፊልክስን ያደረገው የነበረውን ኢፍትሐዊ ተግባር ቀጠለበት። ጳውሎስ የሮም የዜግነት መብቱን በመጠቀም ነው ያን ጊዜ እንግዲህ ወደ ቄሳር ይግባኝ ብሎ እንደጠየቀ የምናውቀው
ይህን ሐዋርያት ሥራ ምዕራፍ 25 ላይ እናገኘዋለን። በሮም በቄሳር ፊት ከመቆሙ አስቀድሞ ሄሮድስ አግሪጳ ጳውሎስ ወንጀለኛ አለመሆኑን እንደመሰከረ ምዕራፍ 26 ይናገራል። ይግባኝ በማለቱ እንጂ ምንም ለእስራት የሚያበቃው ነገር የለበትም ሲል መስክሮለት ነበር። ወደ ሮም ሲጓዙ ምንም እንኳ ጳውሎስ እስረኛ ቢሆንም በነበረው አደገኛ ማዕበል የመርከብ ሰራተኞችን ከማስጠንቀቅ አልተቆጠበም። ከእግዚአብሔር የሚረዳውን መልእክቱን ከማስተላለፍ አልተቆጠበም። የጳውሎስን ምክር ስላልተቀበሉ ግን ወደፊት ይቀጥላሉ። ከጥቂት ጊዜ በኋላ መርከቧ አደጋ እንደገጠማት ምዕራፍ 27 ላይ እንመለከታለን። ለ2 ሳምንት ተንገላተዋል። በጭንቅ በመከራ ወደ መሬት በደረሱ ጊዜ ያረፉበት ምድር መላጥያ የምትባል ደሴት እንደነበረች ይረዳሉ። በዚያም በመላጥያ ደሴት አህዛብ ብዙ ቸርነት ያደርጉላቸውና አገግመው እንደገና ተደራጅተው ጉዟቸውን ይቀጥላሉ። ከጥቂት ወራት በኋላ ነው እንግዲህ ያንን ጉዞ ጨርሰው ወደ ሮም የደረሱት። ጳውሎስ እዚያ ሆኖ ነው ጉዳዩን ይከታተል እንደነበረ ምዕራፍ 28 ላይ የምናገኘው። እዚህ ጋር ትንሽ ቆም ብለን ሐዋርያው ጳውሎስና መከራን ብንመለከት ጥሩ ነው። ጳውሎስ ከመለወጡ በፊት የሚታወቀው በአሳዳጅነቱ ሲሆን በክርስቲያኖች ላይ መከራ ያደርስና ያንገላታቸው ነበር። ከተለወጠበት ጊዜ አንስቶ ግን መከራና ስቃይ የሕይወቱ አካል ሆኖ ነበር የምናገኘው። ለአሕዛብ የወንጌል ሰባኪ እንዲሆን ከተሰጠው ጥሪ ተያይዞ እንዳለበት እግዚአብሔር ገና ተልእኮውን የሰጠው ቀን ነበር የነገረው። ከዚያም የተነሳ ገና በመጀመሪያ ከተለወጠበት ጊዜ አንስቶ ክርስቶስ የእግዚአብሔር ልጅ እንደሆነ በመስበኩ አይሁድ ሊገሉት አቅደው ነበር። ከጊዜ በኋላ ደግሞ በኢየሩሳሌም ያሉት ደቀ መዛሙርት በጥርጣሬ ነበር የተቀበሉት። በዚያው ጊዜ ከግሪክ ሀገር የመጡ አይሁድ ሊገሉት ስላሴሩ ደቀ መዛሙርቱ ወደ ጠርሴስ እንደላኩት ሐዋርያት ሥራ ምዕራፍ 9 ላይ እናገኛለን። በመጀመሪያው የወንጌል ጉዞ ላይ እንዳለ ከጵስድያ አንጾኪያ ከተማ ከበርናባስ ጋር እንዲባረር ተደርጎ ነበር። በኢቆንዮንና በልስጥራ ባደረጉት ጉብኝት ደግሞ መጨረሻ ላይም በድንጋይ ተወግሯል። በፊልጵስዩስ ከተማ እየተደበደበ ከሲላስ ጋር ወደ ወህኒ ተጥሏል። ከእስር ቤቱ እንደተፈታ ወደ ተሰሎንቄ ቢሸሹም በተሰሎንቄ ያሉ አይሁድ ሕዝቡን ሲያስነሱባቸው ከዚያ ለመሸሽ ተገደው ነበር። ጳውሎስና ሲላስ ወደ ቤሪያ በሄዱ ጊዜ የአይሁድ እምነት አክራሪዎች ተከትለዋቸው በመምጣት የቤሪያን ሰዎች አነሳሱባቸው። የጳውሎስ ጓደኞችም እርሱን ሸሽገው ወደ አቴና አሻገሩት። አቴና ላይም ፈላስፋዎቹ አፌዙበት። ወደ ቆሮንቶስ ከተማ የገባውን በብዙ ፍርሃትና መንቀጥቀጥ ነበር። በዚያም ከተማ ለ18 ወራት እንዲቆይ ያደረገው ከእግዚአብሔር የተሰጠው መገለጥ ነበር። በኢየሩሳሌም ሳለ ጳውሎስ ከመቅደስ ውስጥ ተጎትቶ ወጥቶ በአይሁድ ተደብድቧል። በመንገድ ላይ በድብቅ ሊገሉት እንዳሴሩበት ባወቀ ጊዜም በሮም ወታደሮች ታጅቦ እንዲያመልጥ ተደርጓል። በቂሳሪያ ለ2 ዓመት ታስሯል። ወደ ቄሳር ይግባኝ በጠየቀ ጊዜም ጳውሎስ እንደ ማንኛውም እስረኛ በሮም ወታደሮች ታጅቦ ወደ ሮም ተላከ። ወደ ሮም ሲጓዙም የባህሩ ማዕበል፣ የመርከቡ ሰራተኞች አመፅና እስረኛ ሊደርስበት የሚችለው የመሰየፍ ስጋት ጉዞውን እጅግ አስጊና አስጨናቂ አድርጎበት ነበር። ጳውሎስ ስለደረሰበት መከራ በጥቅሉ ሲናገር እንደ እብድ ሰው እላለሁ፣ እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ ይላል። አይሁድ 1 ጊዜ ሲጎድል 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ ይላል። የቀረውንም ነገር ሳልቆጥር ይላል ጳውሎስ ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው በማለት የደረሰበትን መከራና ስቃይ ጠቅለል አድርጎ ያቀርበዋል። በመጨረሻ ጳውሎስ በአገልግሎቱ ያፈራቸው ምዕመናን እርሱን የሚያስደስቱትና የሚኮራባቸው ሲሆኑ እነርሱን ለማፍራት ብዙ ስቃይ ስለተቀበለው በተቀበለው መከራና ስቃይ አማካይነት ያተረፋቸው ዋጋዎቼ ናችሁ ይላቸዋል። አንደኛ ተሰሎንቄ ምዕራፍ 2 ላይ እናገኘዋለን። መከራንም የተመለከተው እንደ ክርስትና እምነት ሕይወት አንደኛው ክፍል እንጂ እንደ ልዩ ነገር አልነበረም። ከዚህም የተነሳ ለቆላስይስ ሰዎች እንዲህ ብሎ ጽፎላቸው ነበር። በመከራዬ ስለ እናንተ ደስ ይለኛል። ቆላስይስ ምዕራፍ 1 ላይ እናገኘዋለን። ለቆሮንቶስ ሰዎችም መከራን ብንቀበል ስለ መጽናናታችሁ ነው፣ ስለ መዳናችሁ ነው ብሏቸዋል። ጳውሎስ ስለሚቀበለው መከራ፣ ስለሚያልፍበት መከራ የነበረው አመለካከት በጣም አስደናቂ የሆነ
መንገድ ነበር። የህይወቱ አንዱ አካል የጥሪው አንዱ አካል ሊሆን የሚገባውና ያንን አልፎ ወደ ፍጻሜ እግዚአብሔር እንደሚያደርሰው በመታመን በብዙ ድፍረት በብዙ ስፍራ ተናግሯል። የዚህን የእግዚአብሔር አገልጋይ የክርስቶስን አምባሳደር የወንጌል ሰራተኛ ህይወት ስንመለከት ባህሪው ለኛ ብዙ ትምህርት ይሆናልና ከባህሪያቱ ብንጠቅስ መልካም ነው ብዬ አስባለሁኝ። ከጳውሎስ ትምህርት አንፃር የክርስትና ህይወት የተመሰረተው በክርስቶስ አዲስ ፍጥረት መሆን በሚለው እውነት ላይ ነው። ይህ ህይወት እንድንኖር የሚያስችለን ደግሞ መንፈስ ቅዱስ እንደሆነም ጳውሎስ ጥርት አድርጎ ያምናል ያስረዳልም። ከክርስቶስ ውጪ ደህንነት የለም ብሎ ነው ጳውሎስ የሚያስተምረው። ራሳችንን ለክርስቶስ ካላስገዛን በቀር የክርስትናን ህይወት ለመኖር የሚያስችል ሌላ መንገድ እንደሌለም ጳውሎስ አስተምሯል። 2 ቆሮንቶስ ምዕራፍ 5 ሮሜ ምዕራፍ 8 እነዚህን ነገሮች በትክክል ይገልጻሉ። በአጠቃላይ በጳውሎስ ትምህርት ውስጥ የክርስትና ኑሮ ትልቅ ስፍራ አለው። ከዚህ በመቀጠል ከባህሪያቶቹ ጥቂቶቹን እስቲ እንመልከት። ጳውሎስ ትሑት ሰው ነበር። ይህንንም ከሁሉ ለማንስ ለእኔ በሚል አነጋገሩ ገልጾታል። 1 ቆሮንቶስ ምዕራፍ 15 ላይ የኃጢአተኞች ዋና እንደነበረ ደጋግሞ ተናግሯል። 1 ጢሞቴዎስ ምዕራፍ 1 ላይ የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም 1 ቆሮንቶስ ምዕራፍ 15 በማለት በእርሱ ለሚሰራው ለእግዚአብሔር ዕውቅና በመስጠቱ የሚታወቅ ትሑት አገልጋይ ነው። ጳውሎስ ጽኑ ሰው ነው። ሌላው የሚነገርለት ባህሪው ውስጣዊ መነሳሳቱና ጽናቱ ነው። በመከራ በመጽናት የሚታወቅ ብርቱ የክርስቶስ ወታደር ነው። ጳውሎስ መከራ በተቀበለባቸው ከተማዎች እየዞረ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ይል ነበር። ሐዋርያት ሥራ ምዕራፍ 14 ቅዱሳንን ያበረታታቸው ነበር። ጳውሎስ ሩህሩህና አባታዊ ወይም መጋቢያዊ ልብ የነበረው ሰው ነው። ያንን ልብ እናገኛለን በእርሱ በጳውሎስና እርሱ በተከላቸው አብያተ ክርስቲያናትም ምእመናን መካከል ያለው የአገልግሎት ግንኙነት ይሄ በጣም የተጠበቀ ነበር። እነዚህን ሁሉ አማኞች በአገልግሎት እንዲረዷቸው ያሰለጠናቸው ወጣት አገልጋዮች መካከል ያለው ግንኙነት የአባትና የልጅ አይነት ነበር። 2 ጢሞቴዎስ ምዕራፍ 2 ላይ እናገኛለን። 2 ቆሮንቶስ ምዕራፍ 11 ላይ እናገኛለን። ልቡ አባታዊ ልብ ነበረው። ትጉ ሰራተኛ ነበር። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋል። ከእናንተ በአንዱ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን ይላል 1 ተሰሎንቄ ምዕራፍ 2 ላይ። ትጉ እጆች፣ ትጉ ልብ፣ ትጉ አእምሮ ነበረው። ይህም ብቻ አይደለም፣ ጳውሎስ የጸሎት ሰው ነው። ላገለገለው ሕዝብም ሆነ ለእግዚአብሔር ተልእኮ መስፋፋት ያለ ማቋረጥ በጸሎት የሚተጋ ሰው እንደሆነ መልእክቶቹ ይነግሩናል። ሮሜ ምዕራፍ 1፣ ፊልጵስዩስ ምዕራፍ 3፣ ኤፌሶን ምዕራፍ 3 ለሕዝቡ እንደሚጸልይ ለእግዚአብሔር ሥራ እንደሚተጋ በጸሎት ይነግረናል። ጳውሎስ ይህም ብቻ አይደለም፣ ቆራጥና ደፋር ሰው ነበር። ኬፋ ወይም ጴጥሮስን በአገልግሎት የሚቀድመው ሐዋርያ ቢሆንም ስህተት በፈጸመ ጊዜ ግን ፊት ለፊት ተቃውሞታል። ሐሰተኞች መምህራንን ፊት ለፊት ሲጋፈጣቸው በድፍረትና በሙሉ ልቡ ነበር። ገላትያ ምዕራፍ 1 ላይ እናገኘዋለን። በአንድ ዓላማ የሚኖር ሰው ነበር። ማለት ሲንግል ማይንድድ የሆነ ሰው ነበር። ያገኘው ሁሉ የማይወስደውና በዓላማ ጽናት ሕይወቱንም ሆነ አገልግሎቱን የመራ ሰው ነው። ፊልጵስዩስ ምዕራፍ 1 ምዕራፍ 3 ላይ እናገኘዋለን። በዙሪያው ያሉትን ሁሉ ለክርስቶስ ለመማረክ የሚችለውን ሁሉ በማድረግ የሚታወቅ ሰው ነበር። ጳውሎስ የፍቅር ሰው ነበር። ስለ ሌሎች ነፍሱን ለመስጠት የማይሳሳ ነው። በመከራዬ ስለ እናንተ ደስ ይለኛል ይላል ቆላስይስ ምዕራፍ 1 ላይ። ጳውሎስ ታማኝ ባላደራ ነበር። ከጌታ የተቀበለውን የወንጌል ተልእኮ በአግባቡ በመፈጸም አደራውን የተወጣ ታማኝ የወንጌል ባላደራ ነበር። 2 ጢሞቴዎስ ምዕራፍ 4 ላይ ሁላችን የምንወደው ቃል አለው የሚናገረው ሃይማኖትን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ መልካሙን ገድል ተጋድያለሁ እያለ የሚናገርበትን የመጨረሻ ንግግሩን እናስታውሳለን። በጥቅሉ አንድ አማኝ በባህሩ የሚያድገው ክርስቶስን ወደ መምሰል እንደሆነ እናውቃለን። ጳውሎስ ይህ በቤተ ክርስቲያን እውን እንደሆነ በራሱ ያሳየ አገልጋይ ነው። በፍቅሩ በትህትናው በመከራው ክርስቶስን በመምሰል በዘመኑ ኖሯል። ይህን በድፍረትና በልበ ሙሉነት በቆሮንቶስ ለሚገኙ አማኞች ሲናገር እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ መናገሩን እናስታውሳለን። 1 ቆሮንቶስ ምዕራፍ 11 ላይ
እንግዲህ አሁን የጳውሎስን መልእክቶች ብንመለከት ጥሩ ነው። የጳውሎስን መልእክቶች ስንመለከት ለአብያተ ክርስቲያናት በአንድ በኩል የጻፋቸው አሉ፣ በሌላ በኩል ደግሞ ለግለሰቦች አሉ። እሱ ላሰለጠናቸው ላሳደጋቸው ተተኪ መሪዎች የጻፋቸው መልእክቶች አሉ። እነዚህን ለሁለት ለይተን ነው የምናየው። በመጽሐፍ ቅዱሳችን ውስጥ ከሚገኙ 27 የአዲስ ኪዳን መጽሐፍት 21ዱ ደብዳቤዎች ናቸው ወይም መልእክቶች ሲሆኑ ከነዚህ መካከል ደግሞ 13ቱን የጻፈው ሐዋርያው ጳውሎስ ነው ተብሎ ይታመናል። እነዚህ መልእክቶች የጳውሎስ ደብዳቤዎች ወይም ፓውሊን ኤፒስቴልስ በመባል ይታወቃሉ። እነዚህ ደብዳቤዎች አብያተ ክርስቲያናት በነበሩበት ሁኔታ ለማስተማር፣ በመካከላቸው ለተነሱ ችግሮች ምላሽ ለመስጠት የተጻፉ እንደሆነ እናውቃለን። ሌሎቹ ደግሞ ሐዋርያው ጳውሎስ ከእስር ቤት ሆኖ የጻፋቸው ለግል ደግሞ የተጻፉ እንዳሉ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። እነዚህ መልእክቶች የመጀመሪያዋ ቤተክርስቲያን የነበረችበትን ሁኔታ እንድንገነዘብ ከማስቻላቸውም በላይ የአዲስ ኪዳን ቀኖና አካል እንደመሆናቸው መጠን ለክርስቲያን ስነ መለኮትም ሆነ ስነ ምግባር ጠቀሜታቸው እጅግ የጎላ ነው። ለምሳሌ ጳውሎስ በእስር ቤት ውስጥ ሆኖ በጻፋቸው መልእክቶች ውስጥ ስለ ኢየሱስ ክርስቶስ ማንነት ሰፊ ትምህርት ሰጥቷል። ኤፌሶን ምዕራፍ 1 ላይ፣ ፊልጵስዩስ ምዕራፍ 2 ላይ፣ ቆላስይስ ምዕራፍ 1 ላይ የምናገኘው ነው። በጊዜው ስለ ክርስቶስ ሲሰበኩ የነበሩ የስህተት ትምህርቶችም ይህን እንዲያደርግ አስገድደውታል። ከክርስቲያን ግብረ ገብ ክርስቲያን ኤቲክስ አንጻር ስናየው ደግሞ ጳውሎስ እነዚህ መልእክቶች በጻፈበት ጊዜ የክርስቲያንን ጠባይና የቤተ ክርስቲያንን ባህሪ በተመለከተ የስህተት አስተምሮች የተስፋፉ ነበር። ከዚህም የተነሳ ጳውሎስ እግዚአብሔርን በቤተ ክርስቲያን አማካኝነትና በእያንዳንዱ ክርስቲያን በኩል ወደ ፍጻሜው ሊያመጣ ያለውን ዘላለማዊ ዕቅድ ጽፏል። በጥቅሉ ስንመለከት ጳውሎስ አብያተ ክርስቲያናት ከጻፋቸው መልእክቶች ብዙዎቹ ሶስት መሰረታዊ ነገሮች አንድ ላይ የሚያጠነጥኑ ናቸው። እነሱም አንደኛ ትምህርትን ያስቀድማል፣ አስተምህሮ። ሁለተኛ ያን ያስተማረውን ማዛመድ አፕሊኬሽን ይኖረዋል። ሶስተኛ ደግሞ እነዚህን ተንተርሶ መመሪያዎችን ይሰጣል። ስፔሲፊክ ኢንስትራክሽንስ ለወቅቱ ሁኔታ እንዲና እንዲደረግ የሚለውን ነገር ይጠቅሳል ማለት ነው። በመጀመሪያ የሚጽፍላቸው አማኞች እንዲያውቁ በፈለገውም ሆነ በነበረበት ሁኔታ መፍትሄ ስለሚሰጥበት ጉዳይ አጠቃላይ አስተምሮ ያቀርባል። በመቀጠልም ይህንኑ ይዘት ከህይወታቸው ጋር ለማዛመድ የሚረዳቸው መመሪያ ይሰጣቸዋል። ለሌሎች መልእክቶቹም እንደ ገላትያን፣ ሁለተኛ ቆሮንቶስ ያሉ ደግሞ ጳውሎስ በአብያተ ክርስቲያናቱ ለተነሱ ሐሰተኛ ትምህርቶች ማርከሻ አድርጎ የጻፋቸው ሲሆኑ ለጤናማ ቤተክርስቲያን ህልውና እጅግ አስፈላጊ ናቸው። ጳውሎስ ከጻፋቸው መልእክታት የሚታወቁት ሌላው ግሩፕ ደግሞ መልእክታት መጋቤ የሚባሉ ናቸው። የሐዋርያት ሥራ ጸሐፊ ጥንቅሩን ላዘጋጀበት ዓላማ የሚመቸውን እየመረጠ እንጂ የጳውሎስን ታሪክ ከመጀመሪያው እስከ መጨረሻው የሚዘግብ ባለመሆኑ ሁሉንም የጳውሎስ ጉዞዎች አላካተተም። ጳውሎስ በሮም 2 ዓመት ከታሰረ በኋላ ከስር ተፈቶ ተጨማሪ ጉዞዎችን ያደረገ ቢሆንም የሐዋርያት ሥራ መጽሐፍ ዝግጅት በመጠናቀቁ የእነዚህን ጉዞዎች መረጃ የሚገኘው በኋላኛዎቹ ደብዳቤዎች ውስጥ ነው። ጳውሎስ ከጢሞቴዎስና ከቲቶ ጋር በመሆን በጎበኛቸው ጊዜ በቀርጤስ የነበሩ አብያተ ክርስቲያናት በአብዛኛው ትክክለኛ መሪዎችን በማጣታቸው በስህተት አስተማሪዎች ተጭበርብረው አሳሳቢ እጅግ ችግር ውስጥ ነበሩ። ጳውሎስ የሚችለውን ድጋፍ ካደረገላቸው በኋላ ወደ ሌላ ስፍራ ማቅናት ነበረበትና እርሱ የጀመረውን ስራ እንዲቀጥልና ተገቢውን አመራር በቤተ ክርስቲያናቱ እንዲመሰርት ቲቶን እዚያው እንደተወው ቲቶ ምዕራፍ 1 ይነግረናል። እንዲሁም ደግሞ ጳውሎስ ወደ ኤፌሶን ሲደርስም ተጨማሪ የስህተት አስተምሮ ገጠመው። ከጥቂት ዓመታት በፊት እንደዚህ አይነት ችግሮች ሊፈጠሩ እንደሚችልም ሐዋርያት ሥራ ምዕራፍ 20 ላይ አሳስቦ እንደነበረ እናስታውሳለን። አሁንም ጳውሎስ በሌሎች አካባቢዎች ያሉትን አብያተ ክርስቲያናት መጎብኘት ነበረበትና በኤፌሶን ረጅም ጊዜ መቆየት ስላልቻለ ወደ መቄዶንያ በሚሄድበት ጊዜ ጢሞቴዎስን እዛው ቤተክርስቲያኒቱን እንዲረዳ እንደተወው አንደኛ ጢሞቴዎስ ምዕራፍ 1 ይነግረናል። እንግዲህ ጳውሎስ በመቄዶንያ እና በፊልጵስዩስ ቤተክርስቲያን ለመጎብኘት የነበረውን ፍላጎት የተሟላለት ቢመስልም ከአሳሳቢ ቤተክርስቲያን ችግርና ሁኔታዎች የተነሳ እነዚህ ወጣት መጋቢያኖቹም ጢሞቴዎስና ቲቶ ስለነሱም ይጨነቅ ነበር። ከዚህም የተነሳ የመጀመሪያውን የጢሞቴዎስና የቲቶ መልእክታት ጻፈላቸው። እነዚህን ደብዳቤዎች የጻፋቸው በሕይወቱ መጨረሻ አካባቢ ሲሆን በሁለቱም ደብዳቤዎች ጳውሎስ የሥራ ባልደረባዎቹን ባደራ የተተኩበትን ሥራ በትጋት እንዲያከናውኑ አበረታቷቸዋል። አንደኛ ጢሞቴዎስ ምዕራፍ 1 እና ቲቶ ምዕራፍ 1 ላይ ይህን እናገኛለን።
የመጀመሪያው ጢሞቴዎስ መልእክት የጳውሎስ ትኩረት ጢሞቴዎስ በሚያገለግልበት ቤተክርስቲያን ጠንካራ አመራር እንዲኖርና ለዚህም የሚበቁ ሰዎችን እንዲሾማቸው መመሪያን መስጠት ላይ ሲሆን ጳውሎስ በቤተክርስቲያን ጠንካራ አመራር ካለ ሌሎች ጥቃቅን ችግሮች በቀላሉ ሊፈቱ እንደሚችሉ ያምን ነበር። የሁለተኛው ጢሞቴዎስ መልእክት ደግሞ ጳውሎስ የአገልግሎት ሩጫውን የሚጨርስበት ሕይወቱ የሚያልፍበት ጊዜ እንደተቃረበ የሚያወሳበት የወንጌሉን አደራ ጢሞቴዎስ በትጋት በጽናት እንዲያስቀጥል ለማበረታታት የጻፈው እንደሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ምዕራፍ 2 ይነግረናል። የቲቶ መልእክት በአንደኛው ጢሞቴዎስ መልእክት ጳውሎስ ጢሞቴዎስን እንዳዘዘውና እንደመከረው ሁሉ ቲቶም በአገልግሎቱ ጠንካራና አስተዋይ ሰው በመሆን የቤተክርስቲያን አመራሩን ሆነ የመጋቢነት ኃላፊነቱን እንዲወጣ የሚያበረታታው መልእክት ነበር። እግዚአብሔር የተመሰገነ ይሁን። እንግዲህ እስካሁን ድረስ በአራት ክፍሎች የተመለከትነው የሐዋርያው ጳውሎስን ሕይወቱንና አገልግሎቱን ነበር የተመለከትነው። ሰፊ ክፍል ነው። ይሄንን ማጥናት በራሱ ግን አዲስ ኪዳንን በተለይ መልእክታቱን እንድንረዳ የሚያግዘን ስለሆነ ተመልካቾች ይህንን የምታደምጡ ወገኖች በሙሉ አበረታታችኋለሁ። ደጋግመን የጳውሎስን ሕይወትና አገልግሎትን ባወቅን ጊዜ መልእክቶቹን እንድንረዳ ያደርገናል። እግዚአብሔር የተመሰገነ ይሁን። ይህ ሰው በተቀበለው ጥሪ በፈጸመው አገልግሎት ባለፈበት የመከራ መንገድ በታማኝነትና በድል የፈጸመበት ሕይወቱን ለእኛ ትልቅ ምሳሌነትና ማበረታቻ የምናገኝበት ስለሆነ ለዚህች ዘመን ቤተክርስቲያን የጳውሎስን ሕይወትና አገልግሎት አጥንቶ ከዚያ በኋላ መልእክቶቹ ምን ይላሉ የሚለውን ነገር መመርመር እጅግ አስፈላጊ ነገር ነው። እግዚአብሔር አምላክ ይባርካችሁ። የገርጂ አማኑኤል ቤተክርስቲያን ይህንን ትልቅ አደራ ወስዳ ይህንን ዝግጅት አዘጋጅታ አቅርባልናለች። እግዚአብሔር አብዝቶ ይባርካቸው። ሌሎች ደግሞ ከዚህ ጋር አብረው የተሰሩ በመልእክታቱ ላይ የተሰሩ ስራዎች ስላሉ እነሱ እንድትከታተሉ ልጋብዛችኋለሁ። ጌታ የተመሰገነ ይሁን። አስጀምሮ ያስጨረሰን አምላክ ስሙ ይባረክ። ደህና ሁኑ።